ኦሪት ዘኍልቍ ምዕራፍ 2 እግዚአብሔርም ለሙሴና ለአሮን እንዲህ ብሎ ተናገረ። የእስራኤል ልጆች እያንዳንዱ በየዓላማው በየአባቶቻቸው ቤቶች ምልክት ይስፈሩ። በመገናኛው ድንኳን አፋዛዥ ዙሪያ ይስፈሩ። በምስራቅ በኩል ወደ ፀሐይ መውጫ የሚሰፍሩት እንደ ሰራዊቶቻቸው የይሁዳ ሰፈር ዓላማ ሰዎች ይሆናሉ። የይሁዳ ልጆችም አለቃ የአሚናዳብ ልጅ ነአሶን ነበረ። ሰራዊቱም ከእነርሱም የተቆጠሩ 74600 ነበሩ። በእነርሱም አጠገብ የሚሰፍሩ የይሳኮር ነገድ ይሆናሉ። የይሳኮርም ልጆች አለቃ የሶገር ልጅ ናትናኤል ነበረ። ሰራዊቱም ከእነርሱም የተቆጠሩ 54400 ነበሩ። በእነርሱም አጠገብ የዛብሎን ነገድ ነበረ። የዛብሎንም ልጆች አለቃ የኬሎን ልጅ ኤልያብ ነበረ። ሰራዊቱም ከእነርሱም የተቆጠሩ 57400 ነበሩ። ከይሁዳ ሰፈር የተቆጠሩ ሁሉ በየሰራዊቶቻቸው 186400 ነበሩ። እነዚህም አስቀድመው ይጓዛሉ። በደቡብ በኩል በየሰራዊቶቻቸው የሮቤል ሰፈር ዓላማ ይሆናል። የሮቤልም ልጆች አለቃ የሰዲዮር ልጅ ኤሊሱር ነበረ። ሰራዊቱም ከእነርሱም የተቆጠሩ 46500 ነበሩ። በእነርሱም አጠገብ የሚሰፍሩት የስምዖን ነገድ ነው። የስምዖንም ልጆች አለቃ የሱረሰዳይ ልጅ ሰለምኤል ነበረ። ሰራዊቱም ከእነርሱም የተቆጠሩ 59300 ነበሩ። በእነርሱም አጠገብ የጋድ ነገድ ነበረ። የጋድም ልጆች አለቃ የራጉኤል ልጅ ኤሊሳፍ ነበረ። ሰራዊቱም ከእነርሱም የተቆጠሩ 45650 ነበሩ። ከሮቤል ሰፈር የተቆጠሩ ሁሉ በየሰራዊቶቻቸው 151450 ነበሩ። እነርሱም ቀጥለው ይጓዛሉ። ከዚያም በኋላ የመገናኛው ድንኳን በሰፈሮቹም መካከል የሌዋውያን ሰፈር ይጓዛል። እንደ ሰፈራቸው ሰው ሁሉ በየስፍራው በየዓላማው ይጓዛሉ። በምዕራብ በኩል እንደ ሰራዊቶቻቸው የኤፍሬም ሰፈር ዓላማ ይሆናል። የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳማ ነበረ። ሰራዊቱም ከእነርሱም የተቆጠሩ 40500 ነበሩ። በእነርሱም አጠገብ የምናሴ ነገድ ይሆናል። የምናሴም ልጆች አለቃ የፍዳሱር ልጅ ገማልኤል ነበረ። ሰራዊቱም ከእነርሱም የተቆጠሩ 32200 ነበሩ። በእነርሱም አጠገብ የብንያም ነገድ ይሆናል። የብንያምም ልጆች አለቃ የጋዲዮን ልጅ አቢዳን ነበረ። ሰራዊቱም ከእነርሱም የተቆጠሩ 35400 ነበሩ። ከኤፍሬም ሰፈር የተቆጠሩ ሁሉ በየሰራዊቶቻቸው 108100 ነበሩ። እነርሱም ሶስተኛ ሆነው ይጓዛሉ። በሰሜን በኩል እንደ ሰራዊቶቻቸው የዳን ሰፈር ዓላማ ይሆናል። የዳንም ልጆች አለቃ የአሚሳዳይ ልጅ አኪኤዘር ነበረ። ሰራዊቱም ከእነርሱም የተቆጠሩ 62700 ነበሩ። በእነርሱም አጠገብ የሚሰፍሩት የአሴር ነገድ ይሆናሉ። የአሴርም ልጆች አለቃ የኤክራን ልጅ ፋግኤል ነበረ። ሰራዊቱም ከእነርሱም የተቆጠሩ 41500 ነበሩ። በእነርሱም አጠገብ የንፍታሌም ነገድ ይሆናል። የንፍታሌምም ልጆች አለቃ የኤናን ልጅ አኪሬ ነበረ። ሰራዊቱም ከእነርሱም የተቆጠሩ 53400 ነበሩ። ከዳን ሰፈር የተቆጠሩ 257600 ነበሩ። እነርሱም በየዓላሞቻቸው በመጨረሻ ይጓዛሉ። ከእስራኤል ልጆች በየአባቶቻቸው ቤቶች የተቆጠሩ እነዚህ ናቸው። ከየሰፈሩ በየሰራዊቶቻቸው የተቆጠሩ ሁሉ 603550 ነበሩ። ሌዋውያን ግን እግዚአብሔር ሙሴን እንዳዘዘ ከእስራኤል ልጆች ጋር አልተቆጠሩም። የእስራኤል ልጆች እንዲሁ አደረጉ። እግዚአብሔር ሙሴን እንዳዘዘ ሁሉ እንዲሁ በየዓላሞቻቸው አጠገብ ሰፈሩ። እንዲሁም በየወገኖቻቸው በየአባቶቻቸው ቤቶች ተጓዙ።